አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ድና የተከበራችሁ የዩቱብ ቻናል ቤተሰቦች እህቶችና ወንድሞች እንድናችሁ ደህና ናችሁ ወይ? እኔ ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። እንደናችሁልኝ እናንተ ስራስ ጤናስ ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ያው እንግዲህ እኔ ዩቱብ ቻናል ላይ ጠፍቻለሁኝ፣ ቪዲዮ ለቅቄ አላውቅም። አንዳንዴ ብቻ ቀጥታ ስርጭት እገባለሁ እንጂ ቪዲዮ ለቅቄ አላውቅም። ያው በስራ ጉዳይ አለመቼም ብሎ በጣም ጠፍቼ ናፍቃችሁኛል። የምወዳችሁ የምትወዱኝ የሰው ደስታ የሚያስደስታችሁ ዛሬ በጣም ደስ ብሎኝ ደስታዬን መቆጣጠር አቅቶኛል። ያው እንግዲህ እንደምታዩኝ አባያ ለብሻለሁኝ። ወይት ዴሽ ነው ምንድን ነው ማለታችሁ አይቀርም። ያው እንግዲህ አረ ምን ሆና ነው እያላችሁ ደግሞ እንዳትጨነቁብኝ። ዛሬ ያው በደስታ መጥቻለሁኝ። ለእኔ ያሰባችሁ ለእኔ የተጨነቃችሁ ችግሬን ችግር አድርጋችሁ የምትጨናነቁ እህቶቼ በጣም ደስ ብሎኛል። ደስ ይበላችሁ። ዛሬ የትቼ እንደመጣሁኝ ምን እንዳለኝ አሳያችኋለሁኝ ማለት ነው። እንግዲህ ያው ጭንቀቴ ሁሉ ነገር በቃ መፍትሄ አግኝቷል። አገሬ የምሄድበት ቀን ቀርቧል። አልሐምዱሊላ ሱም አልሐምዱሊላ። እንግዲህ እኔም ደስ ብሎኛል። እናንተም ደስ ይበላችሁ። እናንተም ያሰባችሁት የተመኛችሁት ሁሉ ይሳካላችሁ። ዛሬ ማሳያችሁ ነገር አለኝ። ዛሬ የሆነ ቦታ ሄጄ ነበረ፣ የሆነ ነገር ይዤ መጥቻለሁኝ። እሱ ምንድነው? አረ ምንድነው? አረ ምንድነው? ምንድነው እንዳትሉ ላሳያችሁ ማለታችሁ ስለማይቀር ማለት ነው። እንግዲህ ዛሬ ኤምባሲ ሄጄ ነበረ። ከ12 ዓመት ፓስፖርቴ ጋር ተገናኝቻለሁ። እንግዲህ ፓስፖርቴ እዋት አሚናታ እዋት አያችኋታ። ዛሬ እንግዲህ እጅ ፓስፖርቴን አውጥቻለሁኝ። ከ12 ዓመት በኋላ ፓስፖርቴ ጋር ተገናኝቼ በጣም ደስ ብሎኛል። እውነት የዛሬ 3 ዓመት ተመላልሼ ብሬንም ከስሬ እኔም ተይዤ በስማርጄ ያው እርዚቅ ታላለቀ መቼም የሰው ልጅ የሚሞተውም የሚሄደውም እርዚቁ ሲያልቅ ነው። እርዚቄ ስለነበረ በስማርጄ ወጥቻለሁ። ተይዤም ነበረ ላይሳካ ፓስፖርት። አሁን ግን 1700 ብር ብከፍልም ህዋት የኢትዮጵያ ፓስፖርት ያዋት እና ህዋትች ዛሬ በጣም ደስተኛ ነኝ። ሌላም ማሳያችኋለኝ። እውነት በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ በሙሉ እውነት በጣም ደስ ብሎኛል። የደስታ የተጋሪዎች ለእኔ የምታስቡ ለእኔ የምትጨነቁ ህዋት እንግዲህ እቺ ካሜራ ናት። እቺ ደግሞ ፓስፖርቴ ናት ማለት ነው። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል። መብሩክ በሉኝ። እውነት በጣም ደስ ብሎኛል። ወላሂ ከዚህ በላይ ምንም የሚያስደሳን ነገር የለም። እንግዲህ አሁን በቃ ያለኝን ነገር እንትን ብዬ ወደ ሀገሬ የመግባት አላማ ብቻ ነው ሀሳቤ። በቅርቡ ሀገሬ እንዲገባ ዱአ አድርጉልኝ። በዱአም አግዙኝ። አብሽሪ በርቺ፣ በሰላም ከልጆችሽ ከቤተሰቦችሽ ጋር ያገናኝሽ ብላችሁ ዱአ አድርጉልኝ። እውነት ዛሬ በጣም ደስ ብሎኛል። ወላሂ ደስታዬን መቆጣጠር አቅቶኛል። ፓስፖርቴም ኢቃማ የምጄ ስለገቡ በጣም ደስ ብሎኛል። የኔ ውዶች፣ የኔ ማሮች፣ አሁንም ቢሆን ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አገሬ ገብቼ በነፃነት ሀገራችን ክብልል ማለት ነው የናፈቀኝ። እውነት ወዲህ ቆላው ወዲህ ዲካው ከቤተሰቡ ጋር ድብለቅ ብሎ አብሮ መብላት አብሮ መጠጣት። ስንት ዓመቴ ኩሽና እየበላሁ ስንት ዓመቴ መዲያም ኩሽና ማታ ስተኛ ነገ ተነስቼ የኛውን ሽንት ቤት አጥቤ ከዛ ያንን ጨርሼ ከዛ ይሄኛውን ሽባካ አውርጄ አጥቤ ከዛ ሚከይፉን ወሉሌ ስንት ዓመቴ 12 ዓመት ጨርሼ 13ኛ ዓመቴ ሊዝ ነው። ቀርብ ድረስ 12 ዓመቴ ጨርሼ 13ኛ ዓመቴን ይዛሉ ማለት ነው። እንግዲህ የዚህ ሁሉ ጊዜ እንትን ዛሬ ላይ በጣም ደስ ብሎኛል። እንግዲህ አላህ በሰላም ሀገሬ አድርሶ መልሶኝ ስመለስ ደግሞ በፈጣሪ ፍቃድ በእኛ ፍቃድ አይደለም፣ አላህ አግዞኝ እናንተም ተወን ሆናችሁ እንደውም በኢትዮጵያ አበረታታችሁ ኢትዮጵያ የሚከፍለኝ ከሆነ ከመዳም ኩሽና ወጥቼ የራሴን ስራ ይዤ ለሌሎችም አርአያ ሆኜ ብዙ ክፉ ደጎችን አሳልፋለሁኝ። ለሌሎችም አርአያ ሆኜ ማደግ ነው እና የምፈልገው። ያው ተወን ሆናችሁ አበረታቱኝ። እንግዲህ መጀመሪያ ሀገር ሄጄ ተመልሼ ነው ሁሉንም ተስፋ የማደርገው።
ለአሁን እንኳን እንግዲህ ሀገሬ ስትገባ አሁንም እዛው መዲያም ኩሽና አሁንም እዛው መዲያም መጥባህ ነኝ። ግን መቼም አይረሳኝም። እውነት የሚከፋኝ ነገር ምንድን ነው? እነሱ ተሰብስበው ትበሉ። በተለይ አንዳንድ ጊዜ ከውጭ አመጡና ከውጭ ምግብ አምጥተው እኛን እኮ እንደ ሰው እንኳን አይቆጥሩንም። ዝም ብለው እንዲቻርገው የጨርሱና ከዛ ወይ ሲተርፋቸው ብሉ ይሄንን ይላሉ። አለዛም ደግሞ ታልተረፋቸው ሙቃውን አንሱ ይላሉ። በልተው ሲጨርሱ ማለት ነው። ያ ነገር በጣም ይከፋኛል። ሲሰበሰቡ ሲስቁ፣ እኛ ግን እየከፋንም እየደከመንም ትንፋሻችንን ዋጥ እያደረግን በገዛ ትንፋሻችን ውስጣችን እያቃጠል መቼም ይሄ ስሜት የማይገባው ሰው ይኖረ ብዬ አላስብም። እውነቴን ነው የምላችሁ። ብቻ እንግዲህ ውዶቼ መሮቼ ልክ እንደኔ ተጨንቃችሁ ተጠባችሁ የነበራችሁ እናንተንም ደስታ በቅርቡ ያርግልኝ። እውነት ከልቤ ነው ዱዓ ማድረግላችሁ። ደስታችሁ የእናንተም ደስታ እንደኔ ይመለስ። እኔ በጣም ደስ ብሎኛል። አሁን እንግዲህ ለዚህ ለ2 ወር ወይም ለ3 ወር ቀድር እንግዲህ እዛው መዲያም ኩሽና ነኝ። የማይቀር ነው ይሄ። ያው እንግዲህ አላህ ያበርታን፣ አላህ ያጠንክረን፣ አላህ በጎ ነገሩን ሁሉ ይምረጥልን። አላህ ሀገራችንን ሰላም መልሶም ወይ በሀገራችን ያረጋጋን። እህቶቻችን ወንድሞቻችን ተክፉ ነገር ሁሉ አላህ ይጠብቀን። እንደው አላብዛባችሁ። የእውነት የደስታ ጥግ ስለሆነ ምለውን ራሱ አላቅም። እውነት ምለው ራሱ ጠፍቶኛል ማለት ነው። ሰላማችሁ በዝቶ ትረፍረፍረፍ ይበልልኝ።